አባትና ልጅ መንገድ እየተጓዙ አባት በቂ ገንዘብ አልነበረውም። ልጅ መንገድ ላይ የሚሸጥ አፕል ታይና አፕል ካልገዛህልኝ ትለዋለች። የሚገዛበት ገንዘብ አልነበረውም። ያለ የሌለውን ቀይሮ የቻለው 2 ፍሬ አፕል መግዛት ነበርና 2 ፍሬ አፕል ገዛላት። አንደኛውን በአንደኛው እጇ ይዛ አንደኛዋን መግመጥ ጀመረች። ልክ ስትበላ ምንም አባት ቢሆን ጎመጀ አማረው። ታውቃላችሁ። ልጄ አንዱን ስጪኝ አላት። እየበላች የነበረውን ትታ ያኛውን ገመጠችው። ስትገምጠው በአንድ ሰከንድ ውስጥ ጭንቅላት ውስጥ ብዙ ነገር ሮጠበት። ምን አይነት ልጅ ነው ያሳደግኩት? ገብጋባ አሳዳጊ የበደላት እቻውን ሰው ትሆናለች ወይ? በጣም ብዙ እርግማን በጭንቅላት ውስጥ። እሱ ሳይጨርስ ልጅቱ አባ ይሄም ብላ አለችው። የገመጥኩት እኮ የትኛው ሞር እንደሚጣፍጥ ልለይልህ ብዬ ነው አለችው። የኛ ችግር እንደሱ ነው። የትኛው ከደህንነት እንደሚያወጣ በምናደርገው ትግል ውስጥ ብዙ የሚሳደቡ፣ ብዙ የሚራገሙ፣ ብዙ የሚያጥላሉ አሉ። መተረክ የምንፈልገው ተረክ ይሄንን ነው። 2018 ከተስፋ ወደሚጨበጥ ብርሃን ማደግ ይቻላል፣ መጽናት ይቻላል የሚለው ከጥቂት ሰዎች ባሻገር የምናምንበት ጊዜ ይሆናል። 2023 ከሌላ 5 ዓመት በኋላ በአፍሪካ ውስጥ እንደ ኢትዮጵያ ነው ማረስ፣ እንደ ኢትዮጵያ ነው ግሪን ሌጋሲ፣ እንደ ኢትዮጵያ ነው አርባናይዜሽን ይባላል። በ2040 በጣም ብዙ ወጣቶች እዚህ ያላችሁ ብልጽግናን በሚመሩበት ዘመን ማለት ነው የዛሬ 24-25 ዓመት ካለምንም ጥርጥር ዓለም አቀፍ የብልጽግና ምሳሌ ትሆናለች። ኮሪያ እንዳልነው፣ ሲንጋፖር እንዳልነው፣ ዱባይ እንዳልነው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። ይሄ ራዕያችን። መተረክ የምንፈልገው ተረክ ይሄንን ነው። የማይለምን የሚረዳ፣ በቂ የሚያርስ፣ የሚበላ፣ የሚሸጥ፣ በሰላም በውስጥም ከጎረቤቶች ጋር የሚኖር የነበረውን ታሪክ የመኩሪያ ምልክት የሚያደርግ መጣያ መባያ ሳይሆን ማደጊያ የሚያደርግ ይሄን ኢትዮጵያ መፍጠር ያስፈልጋል። ይቻላል። ሞከርንኛ። በትናንሽ ተቋማት ማከም ይቻላል። ስብራት አለ፣ ማከም ይቻላል። ዕዳ አለ፣ ወደ ምንዳ መቀየር ይቻላል።